መሰረት ነው ይህን ያልነው የሚባል ነው። እኔ እስከማውቃ ቬሮኒካ በእንደዚህ አይነት ድራማ ሰምቼም አላውቅ። በቬሮኒካ በነገራችን ላይ ተለያይተዋል ነው ያልከኝ ስትል ሰማው መሰለኝ ከሶሊያና ጋር ከቀድሞ ተለያይተዋል። ኤግዛክትሊ ገና የአንድ ወር አራስ እያለች ነው የተለያዩት። አሁን ምን ያህል ጊዜ ነው ከተለያዩ? ኦልሞስት አላቅም ስንት ጊዜ እንደሆነ፣ ግን እሷ አራስ ቤት እያለች በአንድ ወሯ አሁን ልጇ ምን ያህል አመት ሆኖታል? የሶሊያና ልጅ አንድ ወር ከምናምን አሁን አራስ ናት። ሰውነቴም አልጠነከረም ስትል ስለሰማው ኦልሞስት 2 ወር ይሞላታል ብዬ አላስብም። 2 ወር 1 ወር እንደዛ አካባቢ ብትሆን ነው እሷ እንደነገረች። ፏድ ላሳይ ብሎኛል። የሚገርማችሁ እግዚአብሔር በሚያውቀው ሙሉዓለም ማን እንደሆነ አላውቅም። ሶሊ የምትባለውን አላውቃት ማን እንደሆነች እግዚአብሔር በሚያውቀው። ቬሩዬን ማውቃት የለም። ቬሮኒካን ብዙዎቻችን በስራዋ እናውቃታለን። ይኸው ጉዳላ መጥተዋል። አስገባት። ከስር ቁጥር ጻፊ አስገባሻለሁ። እየደወለችልኝ ነው። እኔ ጋር ምንም አይነት አውራትና ግቢ በላል። ድራማ ውስጥ መግባትም አልፈልግም። ዮናስ ያለው ነገር ግልጽ መሆን አለበት። ራሷ መጣ ከተናገረች እናንተን እኮ ነፃ ለዚህ ለማድረግ ሲያስብ በጣም የሚደበረኝ። ቆይ ባንቺ ላይ ምን ለማድረግ አሰብ? ሚስቱ ነሽ? ሽማግሌ ልኮ ምናምን የተጋባችሁት እና ምን ያስባል? ቢያወራሽም ባልሽ ነው ምናምን እሱ ጣጣ የለውም። እኔ ማፈርቼው እኮ አይደለም። ምንም የሚያስፈራኝ የለም አዲስ አበባ ውስጥ ሆኜ። ነገር ግን ምን እንደሆነ ታውቃለህ? በማሰቡ በዚህ ያክል ደረጃ እኔን ማሰቡ በቃ አደኝ ዘደኝ በቃ ሰው አይግባባም። ተለያየ። ግን የልጅ አባት ነው፣ የልጅ እናት ናት። ቢያንስ ኃላፊነት አለባት። በቃ ለልጇ ትኑርላት፣ ልታዋጥ። እንደዚህ አይነት ካልኩሌቶች ያስፈልጋል። ለጊዜ ስሜቱ ምናምን ነገር ሲነቃ ለሚያብድበት ጊዜ እንደዚህ መደረግ አለበት። ይነቃል ብለሽ ነው? በ30 ዓመት 37 ዓመትና 36 ሰው ካልገባው እንግዲህ ይማጭ። በቃ የልጅ እናት ናት፣ ኃላፊነት አለባት። ቢያንስ የሆነ ለዚህ የምታደርገው ነገር አለባት። ሰላም አልስጧት። በቃ አንዴ ሄጃለሁ አርፌ ያለሁበት ተሰብሰብ አልተወል። ለአንቺ ክፉ ነገር ሲያስብ ምናምን ልጁንስ እንደምትሰጪው አያውቅም እንዴ? ልጁን እንደሚያሳድግ አያውቅም እንዴ? አያሳድግም። እኔ ነኝ የማሳድገው። ፋይናንሻሊም አይቷትም አያውቅም። ፋይናንሻሊ አያውቅም እንዴ? አሁን ለአንቺ ክፉ የሚያስበው ምናምን ልጁን እንካብጭ። ለዛ ነው ልጁን ብትይለት እኮ ራሱን ወዶ ነው በግዱ ነው የሚያሳድገው እኮ እንዴ። እንዴት ተብሎ ዝም ብሎ ያድጋል እንዴ ልጅ እኮ? ይህንንም ማሰብ አለበት። ስለ አንቺ በሰላም በቃ መለያየት ካለባቸው እኔ እያልኩ ያለው እቺ ሶኒያ የምትባለው ያወራችላችሁ እስካሁን አሉባልታ ነው። እንዲህ ተባለ። አሜሪካን ሀገር ቬሮኒካ መታ የ2 ልጆች አባት አማጣለች የሚባል ነገር ሲወራ ሰምቻለሁ ነው ያለችው። ገባ? ይሄ አሉባልታ እንጂ ሰምቻለሁ ብሎ የወሬ ማውራት አሉባልታ እንጂ ማረጋገጫ አይደለም። ገባ? ቬሮኒካ አሜሪካ ነገር ማንም ምንም ያወራባት አንድ ሰው ማጥራት የምችለው ሶኒታና ሶኒታ ብቻ ናት። እኛ የቆየችውንም ቦታ ስለማቅ ጭምር ነው እኔ የማወራ። የቬሮኒካን ስልክ እንኳን እግዚአብሔር ምስክሬ ለእኔ ስልክ ስትሰጠኝ አደራ የሆንዬ ለማንም ሰው ስልኬን እንዳሰጥ ብላ ነው ስልክ እንኳን የሰጠች። እግዚአብሔር በሚያውቀው ማንንም ማግኘት አልፈልግም ብላ የነበረቻቸው ሰዎች ራሱ አብረዋት ቀንም አብረዋት ናቸው፣ ማታም አብራ ናቸው። ይሄን መሰክርላታለሁ። አሜሪካ በመጣች ጊዜ ቬሮኒካ ተለምና ራሱ የምታገኘው በጣም ውስን ነው። ስራዋን ትሄዳለች፣ ኮንሰርቷን ታሳያለች። እልም ኮንሰርቷን አሳይታ እልም አንድ ቦታ አታገኟትም። ይሄን አሜሪካ ባለችው ላይ እኔ መሰክራለሁ። ምክንያቱም በስልክ ስልናወራ ስለነበረ መጠየቅም ትችላላችሁ። አሁን ስለ ሙሉዓለምና ስለ እሷ የሚወራው ነገር ይቺ የምታወራው በማስረጃ ከሆነ እሷ እያወራቻችሁ ነው፣ እናንተን እያወራቻችሁ ነው። እናንተ ጋር ጥፋት አላየሁ እንዲህ ብላለች ነው ያላችሁት እናንተ። ስለዚህ ሶኒያን እኔ አላቃት፣ መልካም ሰውም ልትሆን ትችላለች። ዶንት ጌት ሚ ሮንግ።
እንግዲህ የምትወደው ሰው የሆነ አይነት ስሜት ሲሰማት ከሆነ ሰው ጋር ሻይ ቡና ሲል ወዳጅነት ሲጀምሩ ሴት ስለሆነች ቅናት ሊኖር ይችላል፣ መናደድ ሊኖር ይችላል፣ የተወሰነ ነገር ሊኖር ይችላል። እረዳታለሁ። እንደ አንድ ሴት ከሆነ ሴት ጋር በጣም ከምትታወቅ ቆንጅዬ ከሆነች ሴት ጋር ወዳጅነት ሲጀምር ሊያናድ ይችላል። ተግባባን። ሶኒ የምትባለውንም ደግሞ እኔ ስለማላቃት ይቺ ናት ብዬ በክፉ ላነሳት አልችልም። እንደ አንድ ሴት ግን ባለቤቷ ከሌላ ሰው ጋር ሻይ ቡና ስታይ ነገሩን ወደ ሌላ ልትወስደው ትችላለች። ይሄን እረዳለሁ። ስለዚህ አሁን ሙሉ መረጃው ቡላላ አለ። አሁን ሙሉ መረጃ ዳውንሎድ እያደረገ ነው ግማሽ ዳውንሎድ። ስለዚህ እስካሁን ባለው ጓደኛዬ ወይም ወዳጄ ስለሆነች አይደለም ቬሮኒካ። እዚህ በሰማሁት ነገር ግን እግዚአብሔር ምስክሬ አሉባልታ ነው። አሜሪካ ባለው ደግሞ ሙሉ በሙሉ እርግጠኛ ሆኜ ስለ ቬሮኒካ መናገር እችላለሁ። ስልኳን እንኳን ለሰው መስጠት አትፈልግም። እየሰማኝ አሁንም እያየሽ ስለሆነ ብትገባ ተመራጭ። ትክክል። በጣም አሪፍ የሚሆነው እኔም ልጅቱ ስለማላቅሽ ነው እናትዬ። ስለ አንቺ ክፉ ሰምቼ አላቅም። ሶኒ የምትባይ እህት ስለ አንቺ መጥፎ ነገር ሰምቼ አላቅም፣ ምንም አይነት ነገር። ስለዚህ አንቺንም በክፉ ላነሳሽ አልችልም። እናቱ መፍጠር የሆነ ነገር ለመፍጠር ብለው ያመጡት ሳይሆኑ የሙሉዓለም የቀድሞ ባለቤቱ ይሄንን ወሬ ዘግባቸዋለች። ያወራችው ወሬ ግን አርቲ ቡርቲ ነው። ዝም ብሎ ሻይ ላይ ቡና ላይ የምታወራው ስለሆነ ሰው አለ አይደለ? ይህ ሰው እንደዚህ ነው፣ እንደዚህ ሰምቼ ነበር፣ እንደዚህ ሆኗል፣ በዚህ ወጥቶ በዚህ ወርዶ የሚባል ነገር እንጂ ምንም ከቬሮኒካ ጋር የሚያገናኘው ነገር አይደለም። በስማ በለው ምንም ማረጋገጫ የሌለው ነገር በስማ በለው ልጅቷ ዝም ብላ ነው ያወራችው። እውነት ለመናገር አይደለም የምትል ከሆነ ደግሞ ትምጣና ይህን ነገር ታብራራ። ምንም እዚህ ጋር በያዝ ነው እግዚአብሔር ምስክሬ አርቲ ቡርቲ እንጂ አንድ ቁም ነገር አላወራችም። አንድ ነው ማወራ። እኔ ልጅ ማሳደግ ምንም ችግር የለብኝም። አሜሪካን ሀገር ላይ የሰው ልምዷ ነው እንደዚህ ታደርጋለች ምናምን ሲባል ሰምቻለሁ። አርቲስቶች ነገሩኝ። በዚህ ገብቶ በዚህ ወጥቶ መረጃ ማለት ያ አይደለም። እኔ አሁን ኤቪደንስ ብዬ ሳመጣ ይሄ ተብሏል ብዬ ስል ይኸው ብዬ አምጥቼ ነው የምለው። ይሄ ተደርጓል ሲባል ይኸው ብዬ የማመጣው እንጂ ዝም ብሎ ሰምቼ ነበር እንደዚሁ ሆኜ ነው ከተባለ ተራ ሐሜት እንጂ ቬሮኒካን የሚያስወቅስ ነገር አለ። ግን ቬሮኒካ ይቺን ልጅ የመክሰስ እንትኗ በጣም ከፍ ያለ ነው በዚህ አጋጣሚ። ምክንያቱም የተናገረችው ቬሮኒካ ላይ ዋሽታለች። አሜሪካን ባለው ዋሽታለች። ኢትዮጵያን ባለው ላይ በኤቪደንስ በተመሰረተ ነገር ላይ እሷ እውነተኛ ሰው ብትሆን ትልክላችሁ ነበር መረጃዎች። ማውራት ሳይሆን ይኸው መረጃው ብላ ይዛ መታ ማድረግ ትችል ነበር። ተግባባ። መረጃውን ይዛ መምጣት ትችል ነበር። መረጃ ምንም አላመጣችም፣ አወራች እንጂ መረጃው ይኸው እንደዚህ ሲያደርጉ ይኸው ሆቴል የገቡበት ይኸው እንደዚህ ሲሆን ይኸው ብላ ይኸውም ጅቦዬ ይሄን መረጃ ይኸውልህ ወይ ቡላላ ይሄ ነው መረጃው። ሀገርም አብረው እንደሄዱ ምናምን እንኳ አለ። ወደ አሁን እሷ ብትመጣ ይበልጥ ታብራራለች። ሙሉ ወደ 20 ምናምን ደቂቃ ነው፣ ረጅም ነው። ለምን መረጃውን ላንተ አትልክ? ጅቦ ምን መሰል አይደለም። ከዚህ በኋላ የእሷን መረጃ የሚቀበል ሰው ካለ ይቀበልኛ፣ አይመለከተንም። እጃችንም መክተል ነው። ሌላ ይሄ መረጃ አይደለም። ይሄ ዝም ብሎ አሉባልታ እኮ። እሱ ልንገርህ አሁን ምልል የፈለግኩት ሆን ቀደም መጀመሪያ ብላል። እኔም ሆነ ጅቦ ይህን ነገር ስናመጣው ያው አንተ እንደተረዳውም ከታች ያሉትም ሰዎች እንደተረዱት ቬሮኒካን ከመጥላት ቬሮኒካ ይሄን አድርጋለች ብለን ሌላ ውሸት ጨማምረን ከማውራት አንጻር ሳይሆን የቀድሞ ሚስቱ ከነገረችን ከሰጠችን መረጃ ተነስተን ይሄን መረጃ አቅርበናል። ይሄ መረጃ ሲቀርብ አይ ሰው በደንብ እንዲገባው ነው። በደንብ መረጃ በደንብ የሚገባ የእኔ ቤተሰቦች የዮዳብ ወይም የሌላ ሰው አይደሉም፣ የተማሩ ናቸው። የኔ ቤተሰቦች በጣም ትምሮ ናቸው። ፈጣሪ ምስክር የሚያስገናዝቡ ብቃትና ጥራት ያላቸው ናቸው። ዝም ብሎ አሰስ ገሰስ ፎሎ እንዲያደርገኝም አልፈልግም። እኔ የሚያዳምጡ ናቸው፣ ብቃት አላቸው። እግዚአብሔር ምስክሬ ነው የምልህ፣ ችሎታ አላቸው፣ ያዳምጣሉ። ሰማነው እኮ አትድገመን ያሉ 10 እንኳን ሲነገራቸው የሚደብራቸው ሰዎች ናቸው። በደንብ የተማሩ ናቸው ነው ቤት ያሉት። ስለዚህ ነገርካቸው። እናንተ ያንን ወሬ እሷ እንዳወራች ነው፣ ይሄንን አምነዋል።
እናንተ ያመጣችሁት አይደለም፣ በተነግራችሁ ነው። ግን እንዳልኩ ያወራቸው አርቲ ቡርቲ እንጂ ቁም ነገር የለውም ነው ያልኩት። አርቲ ቡርቲ ያወራ ሰው የለም፣ ስለ ቬሮኒካ የሚያወራ ሰው የለም። ነግሬያለሁ እንዴት እንደተጀመረ። አሜሪካን ሀገር አለች እኮ አሜሪካን ሀገር የሁለት ልጆች አባት የነበረ ሰውዬ ባለትዳሩን የለመደች ናት አለች። ላስረዳ። ይሄንን ካወራን በኋላ ለ3 ቀን ያክል አልተደዋወልንም። ከዛ ስገባ አካውንቷ ላይ ፖስተዋለች፣ የቅድሙን አላየሁም። ከዛ ደወልኩላትና ምንድን ነው የምትሰሪው ስላት አይ በቃ ይፈንዳለችኝ። ኦኬ እንደዛ ከሆነ ብዬ ለጆከር ሼር አረኩለት። እሺ ከዛ ፎሎ አድርግ አውራት አልኩት። ያለውን ነገር ትነግራለች። በቃ ገባ አይደል? እኔ በዚህ በኩል መግባት አልፈልግም። አላወራሁም ጭራሽ